ዛሬ ኢየሱስ የእውነተኛ ካህን ምሳሌ በሚል ርዕስ በሁለቱ መልእክትና በወንጌሉ ዙሪያ ነው ላካፈላችሁ በልቤ የሞላው። ክፍሉን አነባለሁ። መሳፍንት ምዕራፍ 21 ከቁጥር 1 እስከ 3 እንዲሁም ቁጥር 15። የእስራኤልም ሰዎች ከኛ ማንም ሰው ልጁን ለብንያም ልጆች አያጋባ ብለው በምጽጳ ተማምለው ነበር። ሕዝቡም ወደ ቤቴል መጥተው በዚያ በእግዚአብሔር ፊት እስከ ማታ ድረስ ተቀመጡ። ድምፃቸውንም ከፍ አድርገው ጽኑ ለቅሶ አለቀሱ። እነርሱም አቤቱ እስራኤል አምላክ ሆይ ዛሬ ከእስራኤል ነገድ አንድ ነገድ መታጣቱ ስለምን በእስራኤል ላይ ሆነ አሉ። እንደገና ቁጥር 15 እግዚአብሔርን በእስራኤል ነገድ ውስጥ ስብራት ስላደረገ ሕዝቡ ስለ ቢንያም ተጸጸቱ። ይሄ ጽኑ ለቅሶ፣ ይሄ ጽኑ ስብራት፣ ቀኑን ሙሉ ጸጸት ከምን መጣ? በአዲስ ኪዳን በወንጌሉ በብሉይም ለትምህርታችን የተጻፈው ነው ማነብላችሁ። በቅርቡ ወደ ኪጋሊ ሄጄ ነበር ለአንድ 4 ቀን እና የሩዋንዳ ታውቃላችሁ ቱትስ ምናምን የሚባሉ ታሪክ ሰምታችኋልና እኔ መጀመሪያ ነው እዛ ሲሄድ ህዝቡ በጣም ጸጥተኛና የተረጋጋ ሆኖ አየሁት። በኋላ ለአገልግሎት በመኪና ሲወስዱኝ ሲያመጡኝ ላፕቶፕ መኪና ውስጥ አስቀምጦ የመኪናው መስታወት ሳይዘጋ ሳይቆልፍም ሲሄድ አየሁት። እረስተ ነው ላፕቶፕ እኮ መኪና ውስጥ አለ ስለው አይ እዚህ ማንም አይነካም አለኝ። ማንም አይነካም አለኝ። በጣም ደነቀኝ በእውነት። በኋላ ከተማውን እናስጎብኝ ብለው በምሽት ወክ ሲያደርጉ ብዙ ሴቶች ህፃናትም በመንገድ ይሄዳሉ። እንዴ ህፃናት በምሽት አደጋ ይገጥማቸውም እንዴ? ሴቶች ማንም 24 ሰዓት ብትጓዝ ዝምብንሽ የሚል የለም። እዚህ እየደነቀኝ መጣ። ወይ አገሬ እያልኩ እንዴት እንደዚህ ያለ ሆነ አልኩ። በኋላ ውስጡን እየተብሰለሰልኩ እስኪና እናስጎብኝ አንድ ሙዚየም አሉኝ ያለፈ ታሪካቸውን። በእውነት መጨረስ አቃተኝ። በጣም የሚያሰቅቅ ነገር ያለፈ ታሪካቸውን አየሁ። እኔ በቃኝ አልኩት። ግማሽ ላይ ወጣው ሳልጨርስ በጣም የልብ ስብራት ጸጸት እንደተሰማቸው ያለፈው የማይመልሱት ጣጣ የወደፊታቸውን ከመጠን በላይ እንደቀረጸው ገባኝ። በእውነት ለሀገራችን ይሁንላት አልኩ። አስገራሚ ለውጥ እና ጎሳ፣ ብሔር፣ ቋንቋ የለም። ይሄን ጉዳይ እንድታነሱባቸው አይፈልጉም እና ስላለፈው ታሪክ ለመቆስቆስ ሞከርኩ። አንድ ሁለቱን ፈቃደኛ አይደሉም። አታንሳብን ይበቃናል እያሉ ጭምትና ተዘልሎ የተቀመጠ ህዝብ ሆኖ አየሁ። አሁን የምታዩት የነዚህ እስራኤል ልጆች ተመሳሳይ ታሪክ አለ። እንደው በጥቂቱ እንደወፍ በረር ላካፈላችሁ ፈለኩ። ርዕሴ ኢየሱስ የእውነተኛ ካህን ምሳሌ በሚል ነው። ሁሉ እንደሱ ምን ነው በሆነ አልኩ። ግን አይሆንም አንዳንዴ እና ሞዴል ተወልን ማለት ነው ጌታ። እንጸልያለን ጌታ እንዲያስተምረን። ጌታ ሆይ ያው አሜሪካ 250ኛ ዓመቷን በርችት ያደመቀች ነው ጌታ። አንደኛ ሆንኩ ፊተኛ ሆንኩ ትላለች። የኛ ግን ይሄንን ዓመት ያከበርነው ከ500 ዓመት በፊት ነው ይላሉ ታሪክ አዋቂዎች። አምላክ ሆይ አቤቱ ምን ነው እስካሁን መገዳደል አልቆም አለ? ምን ነው እድገታችን ተገታ? እርስ በርስ መነካከሱ እስከ መቼ ነው ጌታ ሆይ? ጽኑ ለቅሶ፣ ብዙ ስብራት፣ ብዙ ጸጸት። አሁንም ካለፈው እንዴት አንማርም? አቤቱ በቃል ብርሃን በኢትዮጵያ ላይ ያብራ። ባሪያህን እንድትረዳኝ የጊዜውን ቃል ስናገር እነሆ መንፈስ የሆነው ኃይል ያለው ቃልህ አይምሮአችን እንዲቀይረው እንደ ብርሃን እስከ ምድር ዳርቻ ቃልህና መንፈስህ አቤቱ የጽድቅ ተጽዕኖ እንዲያመጣ ህዝብና ሀገራችንን ለአንተ አደራ እንሰጣለን። ክብር ለአንተ ይሁን በኢየሱስ ስም ብለህ ስማን። አሜን። ከባድ ጥያቄ ነው፣ ያለፈ ጥያቄ ነው የሚጠይቁት እና እስራኤሎች በእግዚአብሔር ፊት እስከ ቀኑን ሙሉ ተቀመጡ። አንድ ነገድ ቢንያም የተባለ ወድሟል። 20 ሰው ብቻ ነው የቀረው ከአንድ ነገድ እና
ቢንያም ታውቃላችሁ ያዕቆብ ልጅ ነው፣ አንድ ነገድ ነው። ግራና ቀኝ ሲወነጭፍ ጸጉር አይስትም ይላችኋል። አልሞ ተኳሾች ናቸው። እና ራሱ ሐዋርያው ጳውሎስ ቢንያማዊ ነው ታውቃላችሁ። በጣም ኃይለኞች ናቸው። ያዕቆብ ባርኳቸዋል፣ ሙሴም እና በጣም የተባረኩ ግን ወደሙ። በመሳፍንት ዘመን ወደሙ። እንዲያውም ከሌላ ጋር ባጋቧቸው ኖሮ ዘሩ በሙሉ በጠፋ ነበር። ትንሽ እጠቁማችኋለሁ በኋላ። እና ጽኑ ለቅሶ እና ጥያቄ ጠየቁ። ጅብ ከሄደ ውሻ ጮኸ አይነት ነው። አንድ ነገር ለመታጣቱ ስለምን ሆናሉት? በፊት ነበር መጠየቅ። ሆኖም አልረፈደም። ራሳቸው መጠየቃቸውም ጥሩ ነው በእውነት። ይሄን ታሪክ ምዕራፍ 19 ላይ ነው የሚጀምረው ታሪኩ። በእውነት የዘገየ ቢመስልም አንድ አካል ሆኖ አሰራር ልዩ ልዩ ሆኖ አንዱ አንዱን እየደገፈው አንዱ የአንዱን ጸጋ እየተቀበለ አንድ የአብርሃም ልጆች አንድ መንግስት ለማቋቋም ያም እውነተኛ ቃልና የታመነ አምላክ በመሃላቸው እንዳለ በምድር እምብርት ላይ ያደረጋቸው ለዓለም ሁሉ ምሳሌ ለመተው ነበር። ነገር ግን ሙሴ በተሰጠው ሕግን ቀረጸላቸው። ኢያሱ በተሰጠው ተዋቅቶ ምድርን አወረሳቸው። ኢያሱ ሲሞት መሳፍንቶች ቁጭ አሉ። የጎጥ መሪዎች በሉት በእኛ ቋንቋ በእውነት እዛም እና ብሔርን አጠነከሩ፣ ቋንቋቸውን አጠነከሩ፣ ነገዳቸው ላይ ማተኮር ጀመሩ። አንድነታቸው እየላላ መጣ። ንጉስ የለም እና ካህናት ግን አሉ፣ ሌዋውያን ግን አሉ። ትልቅ እድል ነው። እና ሌዋዊ እግዚአብሔር በቃል ስለሰጣቸው ያው ቃል እና የእግዚአብሔርን ሐሳብ ስለሚያውቁ 20 ሌዋውያን በእስራኤል ነገድ ውስጥ ጣል አድርገው ነው ያስቀመጣቸው። ህዝብ እስራኤልን አንድ አድርገው እንዲገምዱ እና በቃሉና ወደ እግዚአብሔር እንዲያተሟቸው። የሌዋውያን ስራ ይሄ ነው። ወታደር አይደሉም፣ ገበሬ አይደሉም። ስራቸው የህዝቡን አንድነት መጠበቅ፣ ቅዱስ ቃሉን ማስተማር፣ በእግዚአብሔርና በእነሱ መሃል ያለውን ግንኙነት እንዲጠብቅ ማድረግ ነው የሌዋውያን ስራ እንደምታውቁት። እና ታሪኩ ኢያሱ ከሞተ በኋላ ህዝቡ ሁሉ ደስ የሚያሰኘውን የሚያደርግበት ዘመን ብቅ ማለት ጀመረ። በተለይ የመሳፍንት ጸሐፊ አንዱን ሰነፍ ካህን ያመጣልናል። ከኢየሱስ ተቃራኒ ሆኖ ነው። ምዕራፍ 19 ላይ ጥቂት ላንብብላችሁ። ምዕራፍ 19 ላይ ነው የሚጀምረው። በዚያም ዘመን በእስራኤል ዘንድ ንጉስ በሌለበት ጊዜ በተራራማው በኤፍሬም ሀገር ማዶ የተቀመጠ ሌዋዊ ነበር። ከቤተልሔም ይሁዳ ቁባት አገባ። ቁባቱም አመነዘረችበት። ትታውም ወደ አባቷ ቤት ወደ ቤተልሔም ይሁዳ ሄደች። በዚያም 4 ወር ተቀመጠች። ባሏም ተነሳ፣ ከእርሷም እርቅ ሽቶ ወደ ቤቱ ሊመልሳት ፍለጋዋን ተከትሎ ሄደ። ከእርሱም ጋር አንድ አሽከር 2 አህዮች ነበሩ። እርሷም ወደ አባቷ ቤት አገባችው። አባቷም ባየው ጊዜ ደስ ብሎት ተገናኘው። የብላቴናይቱም አባት አማቱ የግድ አለ። በቤቱም 3 ቀን ተቀመጠ። በሉም ጠጡም፣ በዚያም አደሩ። በአራተኛውም ቀን ማልደው ተነሱ። እርሱም ለመሄድ ተነሳ። የብላቴናይቱ አባት አማቹን ሰውነትን በቁራሽ እንጀራ አበርታ፣ ከዚያም በኋላ ትሄዳለህ አለው። ተቀምጠው በአንድ ላይ በሉ ጠጡም። የብላቴናይቱም አባት ሰውየውን ዛሬ ደግሞ ከዚህ ለማደር እባክህ ፍቀድ፣ ልብህ ደስ ይበለው አለው። ሰውየውም ሊሄድ ተነሳ። አማቱ ግን የግድ አለው። ዳግመኛ በዚያ አደሩ። በ5ኛው ቀን ለመሄድ ማልዶ ተነሳ። የብላቴናይቱም አባት እባክህ ሰውነትን አበርታ፣ ቀኑ እስኪዋገድ ድረስ ቆያለው። ሁለቱም በሉ። ሰውየውም ከቁባቱና ከአሽከሩ ጋር ለመሄድ በተነሳ ጊዜ የብላቴናይቱ አባት አማቱን እነሆ ቀኑ ተዋግዷል፣ በዚህ ይደሩ። እነሆ ቀኑ ለማለፍ ተዋግዷል፣ ልባችሁ ደስ እንዲለው በዚህ ይደሩ። ነገም ወደ ቤታችሁ እንድትደርሱ ማልዳችሁ መንገዳችሁን ትሄዳላችሁ አለው። ሰውየው ግን በዚያ ሌሊት ለማደር አልፈቀደም። ተነስቶም ሄደ። ኢየሩሳሌም ወደ ተባለች ወደ ኢያቢስ ፊት ደረሰ። ከእርሱም ጋር 2 የተጫኑ አህዮች ነበሩት። ቁባቱም ከእርሱ ጋር ነበረች። ወደ ኢያቡስ በደረሰ ጊዜ መሸባቸው። አሽከሩም ጌታውን ና ወደዚህ ወደ ኢያቡሳውያን ከተማ እባክህ ናቅና በእርሷም እንደር አለው። ጌታውም ከእስራኤል ወገን ወዳልሆነች ወደ እንግዳ ከተማ እንግባ፣ እኛ ወደ ጊብዓ እንለፍ አለው። አሽከሩንም ና ከዚህ ስፍራ ወደ አንዱ እንቅረብ፣ በጊብዓ በራማ እንደር አለው። መንገዳቸውን ይዘው ሄዱ። የብንያም ነገድ በምትሆን በጊብዓ አጠገብ ሳሉ ፀሐይ ገባችባቸው። በጊብዓም ገብተው ያድሩ ዘንድ ወደዚህ አቀኑ። በገቡም ጊዜ ሊያሳድራቸው ማንም በቤቱ አልተቀበላቸውም። በከተማው አደባባይ ተቀመጡ። ረጅም ነው ታሪኩ በእውነት እና ይጀምራል። ካህኑ የህዝቡ ጣፋንታ በማጅ ነው፣ በካህናት እጅ ነው፣ በቤተክርስቲያን እጅ ነው። ታውቃላችሁ ቅዱስ ቃሉን ካልተመገቡ መረን ይወጣሉ።
ምሳሌ የሚሆን በቃልና በስራ ካህናት ከደከሙ ህዝቡ መረን ወጣ። ፖለቲካ ሰዎች አይደለም እጁ፣ የህዝቡ እጅ በፖለቲካ ሰዎች አይደለም፣ በእውነት በባለጠጋ ሰዎች በወታደሮችም እጅ አይደለም። ለማሰርና ለመፍታት ህዝቡን ወደ እግዚአብሔር ለማቅረብ አእምሮን ለመቀየር የምትችለው ብቸኛ ተስፋ ቤተክርስቲያን ነች። ጨውና ብርሃን ናቸው ያለ ለዚህ ነው እንደምታውቁት። እና ካህኑ የህዝቡ ተስፋ ቃል እግዚአብሔር በእጁ ያለው ቆባት አገባ ይላችኋል። የተበጠበጠ ቤት ካህኑ ቆባት አገባ አስደንጋጭ ነው። ቆባት ከሚስቱ ውጪ ይመስለኛል እኔ ትክክለኛ ትርጉሙ ባይገባኝም ህጋዊ ሚስት አይደለች ወይ ተጨማሪ ነች ወይ አፋቶ ነው ወይ እንደዛ ያለ ነገር ነው ቆባት። ካህኑ ቆባት ካገባ ህዝቡ ምን ሊያገባ ይችላል? እና ይባስ ብላ አመነዘረችበት። ምንዝርና የሞላበት ቤት ህዝቡ ምን ሊሆን ይችላል? ማመንዘሯ ሳያንስ ጥላው ወደ አባቱ ሀገር ሄደች፣ ወደ ይሁዳ። ካህኑ ከሚስቱ እርቅ ፈልጎ ከ20 ቀን በኋላ ይመስለኛል ከ20 ቀን በኋላ ከ4 ወር በኋላ እርቅ ሽቶ ወደ ሚስቱ ቤተሰብ ሄደ። የሚስቱም አባት ደስ አለው እና አስታረቃቸው። ከዛስ ካህን ነው እንዳልኳችሁ መስዋዕት የሚያቀርበው የሚያስተምረው የሚጸልየው የሚማልደው ብዙ አጀንዳ አለበት። ለምን ንጉስ የለም። አንድ ቀን ሳይጸልይ ቢያድር መረን የሚወጣ ህዝብ አለ። አጋንንቶች አድፍጠዋል፣ አህዛቦች ሰፍረዋል በዙሪያቸው። ስለዚህ ቀንና ሌሊት የማይቋረጥ እሳት የማይቋረጥ ቃልና ጸሎት በምልጃ ማቅረብ አለበት። ካህኑ ግን 3 ቀን ተቀመጠ። መንገዱን ካከናወነለት በኋላ እግዚአብሔር በእጁ ሁሉን አሳልፎ ከሰጠው በኋላ 3 ቀን ምን ያደርጋል? ሲበላ ሲጠጣ ሲሰክርም ይመስለኛል። ልባችን ደስ እናሰኝ የሚለው ከወይን ጠጅ ጋር የተገናኘ ነው። ችግር የለውም 3 ቀን እሺ አሁን ስራ አለብኝ ባክ ሚስቴንና አህዮችን ይዤ ወደ አገልግሎቴ ልሂድ። አረ ጠጣ ብላ ነገ ትሄዳለህ። ሊበላ ሊጠጣ ተቀመጠ። 4ኛ ቀን አታምኑ። በ4ኛው ቀን ጠዋት ተነሳ። እባክህ ብላ ጠጣ አለው። ሊበላ ሊጠጣ ተቀመጠ። 5ኛ ቀን ሆዱ አምላኩ ምድር ተኮር እንጀራ ተኮር። ፀሐይ ቆማ አጠብቀውም። በጊዜ የተገደበ አገልግሎትን የተሰጠው ለሚጠፋ እንጀራ ለሆዱ አገልግሎቱን ለወጠው። እንደ ኤሳው በምስር ወጥ ለወጠው። በ5ኛው ቀን ጠዋት ተነሳ። እባክህ ብላ ጠጣ አለው። ሊበላ ሊጠጣ ተቀመጠ። 5ኛ ቀን አታምኑ። ቀኑ ሲዋገድ ምን ማለት ነው? 6 ሰዓት ሲሆን 7 ሰዓት ሲሆን ጉዞ ጀመረ። ሰነፍ ካህን ስለ ጊዜ አያውቅ። ታውቃላችሁ ቀን ሲዋገድ ጉዞ አይጀመርም። ያኔ መኪና የለም። ከመሸብህ ጫካው ጅቡ ያሳልፍህ እና የጊዜ ዕውቀት የሌለው እርቅ ሽቶ ያገኛትን ሚስቱን ይዞ ጉዞ ጀመረ። ሲሄድ በኢያቡሳን ከተማ ባክህ እንደር መሽቶብናልና እዚህ እንደር አለው። አሽከሩ እኮ ነው እንደዚህ የሚለው። ኖ የእስራኤል ባልሆነች ምድር በአሕዛብ ምድር አላድርም አለው። ዘረኛ ካህን ለሰው ሁሉ ምሳሌ እንዲሆን ሰውን ሁሉ ወደ እግዚአብሔር እንዲያቀርብ የተሰጠው በዘር ሰዎችን መለየት ጀመረ። በቢንያም በገዛ ዘሬ ምድር ነው ማርፈው ከነዚህ ጋር አላድርም አለው። አሽከሩ በለጠው ይመስለኛል። ወደ ቢንያም ምድር ዘሮቼ ወደ አለው እየገሰገሰ ሲሄድ ፀሐይ ጠለቀችበት። ቆማ ጠብቀው። ፀሐይ ገባበት ማለት ከባድ ቃል ነው በእውነት። ማንም ሊሰራበት የሚችልበት ቀን አለ፣ ማንም የማይሰራበት ሌሊት አለ። ቀን ሳለ የላከኝን ፈቃድ ልፈጽም ይገባኛል። ለምን ማንም ምንም የማይፈጽምበት ሌሊት ይመጣል። እየበላ እየጠጣ እንደተቀማጠለ አይሆንም። ምድር በራሷ ዛቢያ አምላክ በሰጣት ስፒድ ትሄዳለች። ካህኑን ቆማ አጠብቀው። ፀሐይ ገባበት ታውቃላችሁ። እና በአደባባይ ላይ አፈሯን እፍ ብሎ ሰሌን አንጥፎ ለጥ ሜዳ ላይ። ለምን በቢንያም ምድር እንግድነት የሚቀበለው ሰው አንድም አልተገኘም ይላል። ያፈራቸው ምእመናን ያኔ ሆቴል የለ ገስታውስ የለ። እንደ አብርሃም ቤት የእግዚአብሔር ቤት ነው የሚባልበት ዘመን አበቃ። የራስ ጉዳይ አሉት። ካህን በልብሱ ያስታውቃል። ይሄ በእግዚአብሔርና በሰው ፊት እንዲማልድ የተቀባና የተለየ ነው። የቢንያም ሰዎች ስላላስተማራቸው ክህነቱ ደካማ ስለሆነ ካህኑን በሜዳ አሳደሩት። የሰራውን ያጨደው። ህዝቡ ምን ያርግ? ቀድሞውኑ አላሰለጠናቸውም። እና አንድ ኤፍሬማዊ ብቻ ለእንግድነት የተገኘ የአገሩ ልጅ
ዲካህን አንተ በሜዳ ታድራለህ? እኔ እንጀራ አለኝ የምበላው ለከብቶቼም ገፈራ ለሚያሳድረኝ አጣው። አረ ሰላም ላንተ ይሁን ናግባለው። ይዞት ገባ። ራት አቀረበለት። ራት ሊበሉ ሲቀመጡ የቢንያም ወሮበሎች ቤቱን ከበቡት። አላነበውም በእውነት ጊዜ ስለሌለ። ወሮበላን ያፈራው ምናምን ቲዮች ይላቸዋል በሌላ ቦታ። ቤቱን ከበቡት። እስራኤላውያን የአብርሃም ልጆች የአሕዛብ እኮ አይደለም እላችሁ፣ እስራኤላውያን የቃል ኪዳን ሕዝብ ወሮበሎች፣ በእኛ ቋንቋ አደገኛ ዱርዬዎች ይባላሉ። ማጅራት መቼዎች እንደማለት ነው። ስብዕና፣ ህሊና፣ እንባ ጠባቂ፣ ህገ መንግስት ጨርሶ ማያውቁ። ምን ሆናችሁ ነው አላቸው። በቤት የገባውን ወንድ አውጣ አሉት። የዘላለም አምላክ አለ። ካህን እኮ ነው፣ የራስ ጉዳይ አሉት። እሺ ወንድም አታውቅ ሴት ልጅ አለችኝ፣ የሱ ዕቁባት ደግሞ አለች፣ ላውጣና ልስጣችሁ እንደፈለጋችሁ አርጓት፣ ካህኑን እባካችሁ ዘርበል አሉት። በሩን ሰብረው ሊገቡ ሲሉ እርቅ ሽቶ ያመጣትን ሚስቱን አሳልፎ ሰጣቸው። የቢንያም ወሮበሎች እንደዛ አረጉ። ሌሊቱን ሙሉ አመነዘሩባት። ካህኑስ ራቱን በልቶ ተኝቷል። እንደው ሚስቴ የት ነች ብሎ በመስኮት እንኳን አላያት። ተንበርክኮ መጸለዩ አይመስለኝም ከባህሪው አንፃር በምንም አይነት የደነዘዘ ሽማግሌ ካህን ነው ማለት ነው። ልብሰ ተክህኖ ለበሰ እንጂ ሰውየው በእውነት ካህን መሆን አይገባው። ታውቃላችሁ ታሪኩን። ጠዋት ተነሳ። እሷንም ሌሊቱን ሙሉ ተፈራርቀው ስላመነዘሩባት ሊነጋ ሲለቀቋት እንደምንም ተፍጨርጭራ በሩን ለመክፈት ስትል አቅማቷ ወደቀች። መድረኩ ላይ ወደቀች። በሩን ሲከፍት እርቅ ሽቶ ያመጣት ሚስቱ በረንዳ ላይ ወድቃለች። ያላትን ሄዳችሁ አንብቡ። በእውነት አይታመንም። እንደምናደርሽ እኮ ያባት ነው። ተነሽና እንሂድ አላት። እየታሳደራት ነው ተነሽና እንሂድ የምትላት። እሷ ግን ሞታ ነበር። አሁን የካህኑ ጥልቅ ማንነት የሚገለጥበት ሰዓት ደረሰ። አስከሬኑን በአህያ ጭኖ እየገሰገሰ ወደ አገሩ ሄደ። እዛም ቀብሯት ጌታው ግራና ቀኙንማ ህዝብ በኔው ስንፍና በኔው መዘግየት ያመጣው ጣጣ ነው፣ በህዝቡ ላይ የሆነውን ኃጢአት አትቁጠርበት፣ እማልዳለሁ እንደ አብርሃም እባክህ አይምሯቸው እንዲቀየር ፈርሃ እግዚአብሔር እንዲመጣ ለምንሃለሁ አላለም። ለ12 እንደ ዶሮ ቆራረጣት። ታምናላችሁ? መደረር ካለ ሆኖ አያውቅም። ከግብጽ ከወጡ ጀምሮ እንደዚህ ሆኖ አያውቅም። 12ቱን የሰውነት አካሏን በስልቻ አስሮ ለ12ቱም ነገር ቴክስት አደረገላቸው። አየ ቃል አይደለም የላከው የሚስቱን ስጋ ሆኖ አያውቅም። ቂመኛና አጋዳይ ይባላል በአሁኑ ቋንቋ። ኒኩለር ቦምብ ቁልፉን ኦን አደረገው። ምንድነው አሉት 12ቱም ነገድ አለቆች። ሪፖርቱ ከባድ ነው። ይሄው ሚስቴ አመንዝራ ብትሄድ እኔ ጻድቁ እርቅ ፈልጌ ሄድኩኛ። እርቅ ፈልጌ ሳመጣት ወሮበሎች ውጭ አላድርም ብዬ ነበር። በአገሬ ባድር እንደዚህ ያደርጉኝ። እዘኑልኛ፣ መርምሩና ተበቀሉልኛ። በቀልን የሚያሰራጭ ካህን ይኸው በእጁ ላይ ባይብል በደረቱ ሽጉጥ የታጠቀ ታንክ ላይ እጅ ጭኖ ለውጊያ የሚልክ እንደማለት አስገራሚ ካህን። እነዛ ግራና ቀኙን የማያውቁ ቃል ያልተመገቡ የእግዚአብሔር ባህሪ ያልገባቸው እሳት ልሰው እሳት ጎርሰው እግዚአብሔርን ያገለገሉ ስለመሰላቸው ካህኑ የተቆረቆሩ ስለመሰላቸው 10 ነገድ በቢንያም ላይ ሰልፍ መጣ። 10 ነገድ ከእስራኤል 400,000 ጦር ሰይፍ ይዞ ቢንያምን ከበበ። ይሄን ያረጉ ወንበዴዎችን አውጡ እንገላቸዋለን አሉ። ቢንያምስ ከፍትህ ይልቅ ዘሩ ቀደመ፣ አሳልፈን አንሰጥም አሉ። የስጋና ደም ጦርነት ተቀሰቀሰ። ሰይጣን ኮንፈረንስ ውስጥ ገባ። እርስ በርስ ሊያጋድል እሳት ጫርባቸው። ወንድም በወንድሙ ላይ ሰይፍ መዘዘ። ጸሎታቸው በእውነት ነው ማለት ያስገርማል። ይሄ ሰነፍ በቀለኛ ካህን ያረጋው ነው። ሪፖርት ካቀረበ በኋላ 26700 ጦር ቢንያሞች ያዙ። እስራኤሎች እንደዚሁ 400,000 ጦር ያዙ። ሊተራረዱ ፊት ለፊት ቆሙ ማለት ነው።
በአንድ ሰነፍ ለኮሰው እሳት። ምዕራፍ 20 ቁጥር 18 ጸሎታቸውን ላንብብላችሁ ትገረማላችሁ። ምዕራፍ 20 ቁጥር 18 የእስራኤልም ልጆች በማለዳ ተነስተው በጊብዓ ፊት ሰፈሩ። የእስራኤልም ሰዎች ከቢንያም ጋር ሊዋጉ ወጡ። የእስራኤልም ሰዎች በጊብዓ አጠገብ በእነርሱ ላይ ተሰልፈው ቆሙ። የቢንያምም ልጆች ከጊብዓ ወጡ። በዚያ ቀን ከእስራኤላውያን 22,000 ሰዎች ገደሉ። ሕዝቡም የእስራኤልን ሰዎች ተበራቱ። በፊተኛውም ቀን በተሰለፉበት ስፍራ ደግመኛ ተሰለፉ። የእስራኤልም ልጆች ወጥተው በእግዚአብሔር ፊት እስከ ማታ ድረስ አለቀሱ። እግዚአብሔርንም ከወንድሞቻችን ከቢንያም ልጆች ጋር ለመዋጋት ዳግመኛ እንቀርባለንን ብለው ጠየቁት። እግዚአብሔርም በእነርሱ ላይ ውጡ አለ። በሁለተኛውም ቀን የእስራኤል ልጆች ከቢንያም ልጆች ጋር ሊዋጉ ቀረቡ። በሁለተኛው ቀን ቢንያም በጊብዓ በእርሱ ላይ ወጣ። ከእስራኤልም ልጆች ደግሞ 18,000 ሰው ገደሉ። እነዚህ ሁሉ ሰይፍ የሚመዙ ነበሩ። የእስራኤል ልጆች ሁሉ ሕዝቡም ሁሉ ወጥተው ወደ ቤቴል መጡ፣ አለቀሱም፣ በእግዚአብሔር ፊት ተቀመጡ። በዚያም ቀን እስከ ማታ ድረስ ጾሙ። በእግዚአብሔር ፊት የሚቃጠልና የደህንነት መስዋዕት አቀረቡ። በዚያም ዘመን የእግዚአብሔር ቃል ኪዳን ታቦት በዚያ ነበር። በዚያም ዘመን የአሮን ልጅ የአልዓዛር ልጅ ፊንሐስ በፊቱ ይቆም ነበርና የእስራኤል ልጆች እግዚአብሔርን ከወንድሞቻችን ከቢንያም ልጆች ጋር ለመዋጋት ዳግመኛ እንውጣን ወይስ እንቅር ብለው ጠየቁት። እግዚአብሔርም ነገ በእጃቸው አሳልፌ እሰጣለሁ፣ ውጡ አላቸው። ጸሎታቸውን ይሁን ከወንድሞቻችን ጋር ለመዋጋት ከኛ ጋር ነው ሆይ በጾምና በጸሎት። ምን አይነት ጸሎት ነው? ይገርማችኋል። አሁን የፍርድ ምልክት እያንዣበበ መጣ። አሳልፎ ይሰጣችሁ ይመስለኛል። ወንድሞቻችሁ መግደል ነው የምትፈልጉት? ይሄ ሁሉ ለቅሶና ዋይታ ወንድሞቻችሁን አሳልፌ እንድሰጥ ነው? እንደ ልባችሁ ፈቃድ አድርጉ አላቸው። በሶስተኛው ቀን ጦርነት ጀመረ። ቢንያምን ከበቧት፣ ከከተማ ስበው አወጧቸው። ከተማውን አቃጠሉት። ጠቅላላ ቢንያምን በሰይፍ ስለት አወደሙት። 20 ወንዶች ብቻ ዋሻ ውስጥ የገቡ ሲቀሩ ጭጭ አድርጓት ከተማዋን። ከባድ ነው። እኔ ደምሬዋለሁ። በሁለቱ ጦርነት ያለቀው 65,000 ጦር 65,000 ሰዎች ረገፉ። በ3 ቀን ጦርነት 65,000 ሰው ወደመ። አሁን ወደ አነበብኩላችሁ ልመጣ ነው። በዚህ ሰዓት የልባቸው ምኞት ለጊዜው በቀላቸውን ካረኩ በኋላ ወደ አእምሯቸው ሲመለሱ ጸሎት ጀመሩ። በእግዚአብሔር ፊት ተቀመጡ። ድምጻቸውን ከፍ አድርገው ጽኑ ለቅሶ አለቀሱ። የእስራኤል አምላክ ሆይ ዛሬ አንድ ነገድ ከእስራኤል ጠፋ። ይህ ሁሉ ለምን ሆነ አሉት። የዘላለም አምላክ ራሳቸው አርደው ወቅተው ገለው በኋላ ተጸጸቱ። ለምን ሆነ? በእግዚአብሔር በእስራኤል ነገድ ውስጥ ስብራት ስላደረገ ሕዝቡ ስለ ቢንያም ተጸጸተ። ረካ አይልም። እርስ በርስ ተላለቁ። ይህ ስለምን ሆነ አሉት። ጥሩ ነው መጠየቅ በእውነት አንዳንዴ ስለምን ሆነ ስለምን ሆነ እስኪ ለህሊናችሁ በእውነት ጊዜ ልስጥ። ስለምን ሆነ? 60,000 ሰው በ3 ቀን ውስጥ የአብርሃም ልጆች የቃል ኪዳን ልጆች የተገረዙት ተላለቁ። ክህነቱ ስለተበላሸ ነው። በቀለኛ ካህን፣ ሰነፍ ካህን፣ ጊዜ ማወቅ ካህን፣ ስለ ትዳር ምሳሌ የማይሆን ካህን፣ ቃል የማያስተምር ካህን። ቤተ ክህነቱ ሲበላሽ ህዝቡ ተበላሸ። ቤተ ክህነቱ መረን ሲወጣስ ህዝቡ መረን ወጣ። እኔ በቢንያሞች አልፈርድም፣ በግብረ ሰዶማውያንም አልፈርድም። ለምን? ሞገስ የሌላቸው ሆኑ ካህናት። እንጀራ ተኮር ሆኑ፣ ገንዘብ ተኮር ሆኑ። ቃሉን ናቁ፣ ጸሎትን አቆሙ፣ ምልጃ ትተው እሳት አቀጣጣይ ሆኑ። ዩቲዩብ ክፈቱ። በእውነት የኛው ሰዎች ምን አድርገው እንደሚያበሻቅጡት ወንጌሉን። በጣም የሚያሳፍር ዘመን። በሰሜን ጦርነት እስከ መቼ ነው የማይበቃው? በምዕራብ እስከ መቼ ነው? 3000 ዓመት ብሉይና አዲስ ኪዳን በእጇ የተቀበለች ቤተክርስቲያን ኢትዮጵያ ምን ሆና ነው የማይበርደው? ላለው ነው በእውነት ስንት ቤተክርስቲያን በተራራ ላይ፣ ስንት መስቀል በየሜዳው፣ ስንት ፓስተር፣ ስንት ቄስ፣ ስንት ጳጳሳት፣ ስንት መነኩሴ። ጦርነት ልናቆም አልቻለም። እስካሁን ገና ለመጨራረስ ጉድጓድ ይቆፍራል። ምን ሆንን? ቤተ ክህነቱ ስለተበላሸ ነው። በእውነት ነው የምላችሁ። ለመገሰጽ እንደ እግዚአብሔር ቃል ለማስተማር የጨከኑ ካህናት ቢኖሩ ህዝቡ መረን አይወጣም። በመማለድ አጋንንቶችን በማሰር
ቅዱስ ቃሉን በማስተማር ህዝቡን ሁሉ አንድ ለማድረግ ወደ እግዚአብሔር ለማስቀረብ የሚችሉ ማናቸው? ካህናት ናቸው። አልቻለም የብሉይ ካህን። አሕዛብ ከሱ ተሻሉ። እንዲያውም ጠቅላላ ህዝቡን አጫረሳቸው። እኔ ምን ይመስለዋል መጨረሻ የእግዚአብሔርን ሐሳብ እንዳገለገለ ይቆጥር ይሆን እላለሁ። ህዝብ ሁሉ ልብ ስብራት አመጣ። ነገር ግን በዚያ አበቃም። በእውነት የመልእክቱ ክፍል ሉቃስ ማርቆስ ወንጌል ላይ ይናገራል። ማርቆስ ወንጌል ላንብብላችሁ ምን እንደሚል። በእውነተኛው ካህን ኢየሱስ በማርቆስ ወንጌል ላይ ሞዴል ትተውልናል። በማርቆስ ወንጌል ምዕራፍ 3 እናቱና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትና ወንድሞች በውጭ ቆመዋል፣ ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ። ዘመዶቹ አበደ እስኪሉት፣ አይምሮውን ለቀቀ እስኪሉት በአጭር ጊዜ ከተማውን በወንጌል ሞላው። ሰው ሁሉ ከቦት ከአፉ የሚወጣውን የጸጋ ቃል ሊሰማ አጨናነቁት። ይሄ ኖርማል አይደለም አሉ። ለምን? ረቢዎች እንዲህ አይደሉም። ቃል እግዚአብሔር ጸጋና ሕይወት ያለው ቃል መናገር አይችሉም። እና ከአፉ ከሚወጣው የጸጋ ቃል እየተደነቁ ይሄ ያናጢው ዮሴፍ ልጅ አይደል? እንዴት ነው የሚናገረው? ሰዎች ሁሉ እንደ ማግኔት ወደሱ ተሳቡ። ታውቃላችሁ። እና እውነተኛው ካህን የአዲስ ኪዳኑ ካህን ኢየሱስ ካህናቱን የገለጠው በምንድን ነው? ቅዱስ ወንጌልን በማስተማር ነው። ቃሉን አጠጣቸው። በከተማ ሁሉ ቃሉን ለመስማት ይሰበሰቡ። በወንዝ ዳር፣ በምኩራብ፣ በቤት ቀንና ሌሊት ያስተምራቸው ነበር። ለምን? ቃል እግዚአብሔር ተጠምጠው ተቃጥለዋል። እንደ ብሉይ ኪዳኑ ሰነፍ ሲበላ ሲጠጣ አይደለም። በተቃራኒው ለመብላትና ለመጠጣት ጊዜም አልነበሩ ይላቸዋል። ያጋፉት ነበር፣ ይወድቁበት ነበር፣ ያጣብቡት ነበር። ከአፉ ቃል ለመስማት ይከተሉት ነበር። ለምን? እውነተኛውን የተጻፈውን ቃል መገባቸዋል። ሞዴል ካህን የተለየ ሆነ። ምክንያት ቢያወጡ አበደ እንጂ የሁሉ ሰው አይሰበሰብም ማለት ጀመሩ። አብዶ አይደለም። ቅዱስ የእግዚአብሔርን ቃል በሄደበት ሁሉ ሲናገር እንደነሱ ቁጭ ብሎ ጊዜ የሚያጠፋ አይደለም። ሲበላ ሲጠጣ ሲዝናና የሚውል አይደለም። እና ወዲያው ቅድም በለስም ስታስተምረን ነበር። ወዲያው ተመችተናል ተቀመጥልን። ኖ ወንጌል ያልሰሙ ብዙ አሉ፣ አባቴ ላከኝ ለዚህ ነው ትቷቸው ይሄድ ነበር። በገሊላ ከተማ በመንደር እየዞረ ቅዱስ ወንጌል ይነግራቸው ነበር። ታምር ነው። እውነተኛው ካህን ኢየሱስ ምሳሌ ሆነን በምንድን ነው? እንደ ብሉይ ኪዳኑ እንደ ሰነፍ እንጀራ ተኮር አይደለም፣ ቃል ተኮር ነው። አትስበክ የሚባልበት ዘመን መጣ ነው ብሎ እስከ ዓለም ዳር ድረስ ስበክ እንጂ ወንጌልን በመቅረዝ ላይ አኑረው እንጂ ሰው ሁሉ እንዲያውት ግለጠው እንጂ አትስበክ የሚባልበት ዘመን መጣ። በእውነት ነው የምላችሁ፣ ጉድ ነው። ሰበከው። ዓለም የተጠማችሁ ገንዘብ አይደለም፣ ወርቅ አይደለም፣ ስልጣን አይደለም። የተጠማው ቃል ነው። ካልሰማ ሲኦል መግባቱ ነው። ባገኘነው አጋጣሚ ሁሉ ወንጌል ካልሰበክን በቀር እቺ ምድር ተስፋ የላትም። በእውነት ነው የምላችሁ። ለምን? ጨውና ብርሃንኛ ጋር ነው። ህዝቡ አያውቅም። እንደ ብሉይ ኪዳን ካህን ወይም እንደ አዲስ ኪዳኑ እንደ ኢየሱስ ካልሆነም በቀር ሶስተኛ ቦታ የለም። አትሊስት መስበክ ካልቻልን የሚሰብኩትን ሞራል አትንኩ። ባታበረታቱስ ዝም በሉ፣ ጽድቅ ነው። ፍርዱ እንዳይበዛ። አበዳሉት። አብዶ አይደለም። ጳውሎስ ብዙ ዕውቀት እኮ ወደ እብደት መራሃለው። እብዶኝ አይደለም። ይኸውልህ የሚጠፋውን ሰው አንተ አታውቅም። ካልሰበኩ ምን እንደሚሆን አይገባህም። የፈለከውን ቅጽል ስም ስጠኝ፣ መስበኬን አላቆምም። ወንጌል ወገኖች ሆይ ዘመዶቹ አልተረዱትም። የአዲስ ኪዳኑ ካህን እውነተኛው ካህን የሃይማኖት ሰዎች ቦኤል ዜቡል አለበት እስኪሉት የእግዚአብሔርን ኃይል ገለጠ። መጀመሪያው ወንጌል ገለጠ። ሁለተኛስ የእግዚአብሔር ጣትን ገለጠ፣ የእግዚአብሔር መንፈስን ገለጠ።
በሄደበት ሁሉ አጋንንት ይወጡ ነበር፣ በታላቅ ድምጽ ይጮሁ ነበር። ከብዙዎች አጋንንት ወጡ። ደንቆሮ፣ ዲዳ፣ ጎባጣ መንፈስ ያወጣቸው ነበር። የሃይማኖት ሰዎች ሃሌሉያ የእግዚአብሔር ጣት ተገለጠ። ምድሪቱ ከአጋንንት ስራት ተፈታች አላሉ። በአጋንንት አለቃ አጋንንት ያወጣል አሉት። የዘላለም አምላክ ነው የምትሉት። እነሱ ማውጣት አልቻሉምና የሚያወጣውን ሞራል ይነካሉ። ልጆቻችሁ በማል ያወጡት ነው። ኃይለኛውን ሳታስር ቤቱን መበዝበዝ እንዴት ትችላለህ? አጋንንትን የሚያወጣ ከሆነ እንዴት መንግስቱ ይጸናል? ከሱ እየተናጠቅ ሁሉን አንድ ማድርገው የጸጋ ስራር ነው። ለአንዱ እንዲህ ለዛው እንደዛ። መንፈስ ቅዱስ የጸጋ ስጦታን የሚገልጥ ነው። ዝም ማለት አልቻሉም። ከመጠን በላይ የልባቸው ጥንካሬ በመንፈስ ቅዱስ ላይ አፋቸውን ከፈቱ። እኔም ብትሰድቡኝ ጥሩ ነበር፣ ስርየት አለው። ሰዎችን ሁሉ ለማዳን የተገለጠውን በመንፈስ ቅዱስ ላይ ተናግራችኋል። በዚህ ምድር በሚመጣው ዕዳ ይሆንባችኋል። ከባድ ቃል ተናገረ። ለምን? በጣም አለፉ፣ መስመር አለፉ። ሌላ ሰው ማድረግ የማይቻለውን ሲያደርግ እያዩ ከመወለዱ ጀምሮ ዕውር የሆነውን ሲፈውስ ኃጢአት አለበት አሉት። ገረመኛል። አይነ ስውሩ ከተወለደ ጀምሮ አይነ ስውር የሆነ ከፍጥረት ጀምሮ የፈወሰ ንገሩኝ። እግዚአብሔር ከሱ ጋር ባይሆን እንዲህ ሊያደርግ አይችልም። አንተ ራስህ ኃጢአተኛ በኃጢአት የተወለድክ አሉት። ገረመኛላቸው። ማንም ሊሰራው የማይችለውን በጌርጌሳኖን ሌጊዮን እያወጣ ጎባጣውን እያቀና አጋንንቶች በታላቅ ድምጽ ከህዝቡ እየለቀቀ እያዩ በአጋንንት አለቃ አጋንንት ያወጣሉ አሉት። አየህ፣ የአዲስ ኪዳኑ ካህን ኢየሱስ ወንጌል ተኮር ብቻ አይደለም፣ የእግዚአብሔር ኃይል ተኮርም ነው። ቃልን በመግለጥ ብቻ አይደለም። እኔ ኃይልን በመግለጥ ነው ወደ እናንተ የመጣሁት። ጳውሎስ በማባበል አይደለም የመጣሁት፣ የመንፈስ ቅዱስ ኃይልን በመግለጥ ነው። ምንድነው ያ ኃይል? ልሳን ነው፣ ትርጉም ነው፣ ትንቢት ነው፣ መገለጥ ነው፣ ዕውቀት ነው። ለቤተ ክርስቲያን መታነጽና ለወንጌል መስፋፋት ከእግዚአብሔር የተሰጠ ነው። ልታዳፍነው አትችልም። ለምን? የጸጋ ስጦታዎች መንግስተ ሰማይ የሉም። በምድር ወንጌሉን ለማሳለጥ ከእግዚአብሔር የተሰጡ ናቸው። አንዳንዱ ከባድ ነው፣ እጁን ሲጭን ጥቂት እንኳን አይፈራም። በእውነት እላችኋለሁ፣ ልክ እንደ ኢየሱስ መንፈስ ቅዱስን በዚህ ምድር ያሳድዱታል። ኤክስፐርት ይሆናሉ ብዙዎች። መንፈስ ቅዱስ ከተዳፈነ ሰው ይደርቃል። እኔ ሄዳለሁ፣ አባቴን ለምናለሁ፣ እሱም ይመጣል። ለምን? ቅዱስ ቃሉን ያሳስባችኋል፣ ወደ እኔ ይመራችኋል፣ ለአገልግሎት የሚሆን ኃይል ይሰጣችኋል። ኃይልን ሳትቀበሉ አትውጡ የተባለውን ኃይል የሚቃወመው ሁሉ ኢየሱስ ግን ኃይሉን ገለጠው። ቃሉን ብቻ አይደለም፣ ኃይሉን ገለጠ። የእግዚአብሔር ጣት ነች አሉ። ታውቃላችሁ፣ የእግዚአብሔር ጣት በትሩን እባብ ሲያደርግ ሙሴ የፈርዖን ጠንቋዎችም ያደርጉ ነበር። ውሃውን ደም ሲያደርግ የፈርዖን ጠንቋዎችም ያደርጉ ነበር። በሚበልጥ ኃይል ተገለጠባቸው። የሙሴ በትር የፈርዖንን ጠንቋዎች በትር ዋጠች። ጠንቋዎቹ ምን አሉ? ይችስ የእግዚአብሔር ጣት ነች። ማንም ሊያደርግ የማይችለውን እግዚአብሔር ብቻ ነው ያደረገው። ፈርዖን ህዝቡን ልቀቅ፣ ያለዛ መጥፋታችን ነው አሉት። የእግዚአብሔር ጣት በዘመናት ሁሉ ነበረች። በሚሳቅ ኢሳቅ አብደናጎም ጊዜ ነበረች። በኤልያስ ጊዜ ነበረች። ከሰማይ የምታወርድ ጣት በአዲስ ኪዳን በሐዋርያቱም ላይ ነበረች። ይህንን የሚያዳፍኑት አሕዛብ አይመስሏችሁ፣ የእግዚአብሔር ቤተክርስቲያን ጠባቂ ነን የሚሉት ናቸው። አብዛኞቹ ቦኤል ዘቡል አለበት ብለው ሞራሉን ነኩት። እኔ አንድ ሰው አውቃለሁ፣ እብዱን ሄዶ በኢየሱስ ስም በዚህ ሰዓት በዚህ ቀን እዚህ ቦታ እንገናኝ ይለዋል። ቸርች ይቀጥረዋል። እብዱ ውስጥ ያለው መንፈስ ነው የምላችሁ። ቀጥታ በተባለው ቀን ይመጣል። ያብድ ልቀቅ ሲለው ይለቃል። ብዙ እብዶችን ወደ አእምሯቸው መልሶ ከክርስቶስ ጋር ቀላቀላቸው። ሽማግሌዎች ቤቱን በእብድ ሞልተዋል። ታምናላችሁ? ሴተኛ አዳሪዎች አሉ ወንጌል የሚሰበካቸው ጌታን ተቀብለው። ጥቂትም እኔ እዛ ውስጥ ነበርኩ በአንድ ቦታ ላይ እና ጌታን እየተቀበሉ ፈትል እያሉ ሻይ እያፈሉላቸው ራሳቸው መቻል ጀመሩ። ሰዎች ምን አሉ? አጉረመረሙ። ቤቱን በሴተኛ አዳሪ ሞልተዋል። ድፍና ላይ አገልጋይ ሞራሉ ተነካ። በመንፈስ እንጂ በሞራል መኖር አልነበረበትም። ሆኖም የሰዎች ቃል አገልግሎትን ሩጫ ያቃጥላል። አየ ዝም ማለት እኮ ጽድቅ ነው።
አድካሚ የኢዮብ አድካሚ አጽናኞች ሆኑ። በቃላት ብዙዎቹን ጎዱ። ኢየሱስስ በኃይል ተገለጠ። የቦኤል ዘቡል አለብህ አሉት። አምላክ ባይሆን ከባድ ነው በእውነት ነው የምላችሁ። የአዲስ ኪዳኑ ካህን ቃል ይመግባል፣ እስራትንስ በእግዚአብሔር ጣት ነፃ ያወጣል። ሶስተኛው አዲስ ቤተሰብን ይፈጥራል። እና ብዙ ሰዎች ተሰበሰቡ በፊቱ ያስተምራቸዋል። እናት ወንድሞች እህቶች ይፈልጓል። ማን ነው እህቴ? ማን ነው ወንድሜ? ከስጋና ከደም የተለየ አዲስ ማህበረሰብ ልፈጥር ነው የመጣሁት። እነማን ናቸው? እነዚህ ቃል የሚሰሙ ቃሌን ሰምተው የሚያደርጉ እነዚህ ናቸው። እነዚህ ወንድምና እህት እናቶች ናቸው። እሱ ነው ዘረኛ ጎሰኛ ጎጠኛ አይደለም ኢየሱስ። ወንጌልን አምነው ኢየሱስ አዳኝ እንደሆነ ለተቀበሉ ሁሉ ወንድሞቼ ይላል። በአሕዛብና በአይሁድ መሃል ያለውን ቅጥር ሰበረው። እስኩ ሴት ጨዋ ምን የለም፣ ሁሉም በክርስቶስ ለመጠቅለል አዲስ ማህበረሰብ ፈጠረ። ታውቃላችሁ አገልጋዮች ሆነው ወደ ዘራቸው የሚያደሉ አሉ። ከቋንቋው ከብሔሩ ብቻ እንዲያገባ የሚፈልጉ አሉ። አስገራሚ ነው። በብሔር በጎሳ በነገድ ተከፋፍለዋል። ክርስቲያን ነን ይላሉ። እግዚአብሔር የፈጠረውን አዲስ ቤተሰብ አይቀበሉም። የተቀበሉ ይመስላችኋል። ወደ ተግባር ሲመጡ ወገባቸው ይፈታል። ከሱ ቋንቋ ውጪ ሌላ ቋንቋ የለም። ከሱ ብሔር ውጪ ሌላ ብሔር የለም። ከሱ ብሔር ውጪ ሌላው ደካማ ነው። ለብቻው በራሱ ዛቢያ የሚሽከረከር ብዙ ነው ኢትዮጵያ ውስጥ። ኢየሱስ ግን እንደዚህ አላረገም። እናቴ ጴጥሮስ ወንድሜ ነው። በስጋ መወለድና አትየው ቃሉን አምኖ ከማይጠፋ ዘር የተወለደው ይሄው ያዕቆብ፣ ይሄው ከሊት ከአፍሪካ መጣ፣ ከዩሮፕ መጣ። ኢየሱስን አምነው ለተቀበሉ ሁሉ የማይጠፋ ቤተሰብ ኢየሱስ መሰረተ። ነኖይ ከስጋና ከደም ከተወለድኩት ወንድሜ በላይ ኢየሱስን በማመን ያገኘሁት አዲስ ቤተሰብ ቀዳሚ ነው ወይ? አይመስለኝም። ሁላችን ባለለም አይመስለኝም። ወገኖች ዛሬ የሚሞግት ጥያቄ አለኝ። እንደ ብሉይ ኪዳኑ ካህን እንደ ኢየሱስ ነን? የኛ ክህነት አገልግሎት እንዴት ነው? የትኛው ካህን? ዘረኛ፣ ዳተኛ፣ ቂመኛ፣ በቀለኛው ግን በስም ደግሞ ካህን ያለ የሞተ ሊያቀራርብ የተሰጠው በታኝ፣ ሊያስታርቅ የተገባው በቃል የሚዘራ፣ በጊዜ ፈጥኖ ሊያገለግል የሚገባው እንጀራ ተኮር። አንድ ቤተሰብ ለመፍጠር የተፈለገ በምንዝርና የተሞላ ቤተሰብ። እንደዚህ ነን ወይስ እንደ ኢየሱስ ወንጌል ተኮር ቃል የእግዚአብሔር ኃይል ተኮር አንድ ቤተሰብ የሚያመጣ ማንነት አለን ወይ ነው ጥያቄ። በ3 ዓመት ተኩል የአብን ፈቃድ ፈጽሞ ሹልክ አለ። ትዝ ይላችኋል ሐዋርያቱን በሱ ምሳሌ ነው የቀረጻቸው። ትንሽ ጴጥሮስ ተንገታክቶ ነበር እና አይሁዳዊ ወደ አሕዛብ ቤት ገብቶ መብላት አይፈቀድም ነበር። አርደ ብላ እግዚአብሔር የቀደሰውን አታርክሰው ብሎ መንፈስ ቅዱስ ባይነግረኝ ራእይ ባያሳየኝ ኖሮ ባልመጣው ኖሮ ይላል። ገና ቆርኔሌዎስ ቤት በገመድ ተስቦ ነው ሄዶ ጴጥሮስ። መንፈስ ቅዱስ አርፎበት በአሕዛብ ላይ መንፈስ ቅዱስ ሲያርፍ በልሳን እግዚአብሔርን ሲያከብሩ እያየም አልባነንም። ትዝ ይላችኋል ጳውሎስ ጴጥሮስንና በርናባስን ስለ ግብዝነታቸው ወቀስኳቸው። ለምን? ለገዛ ወገናቸው ያደላሉ። አይሁድ ነው የሚሸቱት። ለሰው ልጆች ሁሉ አይሆኑም። አዲስ ማህበረሰብ እንደፈጠረ አያውቁም። በቃል ያደላሉ። ወቀስኳቸው ይላል። ጴጥሮስን አንዳንዴ እየተማረ ምሳሌ እያሳየውም መጨረሻ ግን ገባው። በእውነት በሮም ተዘቅዝቆ የተሰቀለው ለሮም ሰዎች ወንጌል ሲሰብክ ነው ይላሉ። ገባው፣ ዘገየ እንጂ። ዛሬ ጥያቄ አለኝ። እንደ ኢየሱስ እውነተኛ ካህን ነን ወይ? ታውቃላችሁ ሁላችን ካህናት እኮ ነን። እውነተኞች ነን ወይ ነው ጥያቄው። ዘረኝነት የለብንም። ምድር ተኮር አይደለንም። ቤተሰባችን እንዴት ነው? ቃል ላይ እናተኩራለን። የእግዚአብሔር ጣት እንድትገለጥ እንናፍቃለን። እግዚአብሔር አንድ ቤተሰብ ሊፈጠር እንደፈለገ እንደቸኮለ ገብቶን ከቋንቋ ከብሔር ነፃ ሆነን ሰውን ሁሉ በክርስቶስ እናያለን ወይ ነው ጥያቄ።
በርግጥ 40 ደቂቃ ሆኖኛል ቅዱስ ቁርባንም ስላለ እኔ ለኢትዮጵያ ሕዝብ ማለት ፈልጋለሁ በእውነት ምን ሆነን እላለሁ የፖለቲካ ትንተና መስጠት ባልችልም ከተወለድኩ እስካሁን ድረስ ጦርነት ሰማለሁ በአማራ ክልል በትግራይ በኦሮሚያ ምን ሆነን አንድ ሀገር አንድ ሕዝብ ብሉይና አዲስን የተቀበልን የሥላሴ አምላኪዎች እኮ ነን መስቀል ላይ ሞቶ የተነሳውን ኢየሱስን ምን ስማችን ቄስና ፓስተር ነው ሕዝቡ ምን አስተምረው ነው የሚዋጋው ቃል ስላልመገብነው ነው ስላልማለድን ነው አንድ ማህበረሰብ እንዲሆን ስላልሰበክን ነው ንስሐ ያስፈልጋታል ኢትዮጵያ አብያተ ክርስቲያን ንስሐ ያስፈልጋቸዋል ኦርቶዶክስ ንስሐ ያስፈልጋታል ካቶሊክ ንስሐ ያስፈልገዋል ለምን ፍሬያችን ውጊያ ሆነ ህዝቡን መረን ለቀቅ ነው አገራዊ ንስሐ የሚያስፈልግ ይመስለኛል እኛ ተዘልለን በሰላም መቀመጣችን አትዩ ብዙ ቦታ ሳት አለ በሰላም ወጥቶ መግባት ለምን አልተቻለም ንጹህና አእምሮ የሚቀይር ቃል ይዘን አጋንንቶችን የሚያስር ኃይል ከኛ ጋር ሆኖ በሰማይና በምድር በክርስቶስ ለመጠቅለል አዲስ ቤተሰብ ለመፍጠር ፕሮግራሙን ሳይደብቀን በእጃችን ላይ ማስተር ፕላኑ ተቀምጦ ለምን ተከፋፈል ለምን ቤተክርስቲያን ተጠያቂ ነች በእውነት ስም በመጥራቴ ምንም አልጸጸትም ሁላችንም ማናችንም ንስሐ መግባት አለብን ካረፈደ በኋላ ይህ ለምን ሆነ ከማለት እግዚአብሔር ያድነን እንጸልያለን ጌታ ሆይ ዘመኑ አጭር ነው አንተም ልትገለጥ ቀኑ ቅርብ ነው በእጃችን የዘላለም ወንጌል አለ አቤቱ አምላካችን ሆይ እኛ ድነን ሌሎችን እንድናድን ቤተሰባችንን አድነን ሌሎችን እንድናድን የዘላለም ወንጌል ተሰጠን አይደለም ሌላ ልናድን ቤታችን ተበጠበጠ ጋብቻችን ሲፈተሽ ብዙ ጤነኛ አይደለም ጌታ ሆይ ከተልኳችን በላይ እንጀራ ጥቅምና ምቾት ተኮር ሆነን ከመማለድ ይልቅ ጦርነት ለኳሽ ሆነን ሐሜተኞች ሆነን ጌታ ኢየሱስ ገመናችን በአደባባይ የተገለጠ ነው ያንተ ጣት ተገልጣ ሰዎችን በኃይልና በስልጣን ከማስታረቅ ይልቅ አዋጊዎች ሆነን ቅዱስ አምላክ ሆይ ጸልያለሁ ህዝቡን ከማቀራረብ ይልቅ አራራቅ ነው አቤቱ አገልግሎታችን ፈትሽ ከፍርድ በፊት ንስሐ ገብተን ወዳሰብክልን ዓላማ እንመጣ ዘንድ ጌታ ኢየሱስ ሆይ አንተን እንድንመስል አገልግሎታችንም አንተን እንዲሸት በኢየሱስ ስም የኢትዮጵያ አብያተ ክርስቲያናት የተፈወሰች ትሁን ኦርቶዶክስን ፈውስ ካቶሊክን ፈውስ አብያተ ክርስቲያንን ፈውስ እግዚአብሔር አምላክ ሆይ እንደ ቃልህ እየጸለይን አንድ ማህበረሰብ እንድንፈጥር ቅዱስ አምላክ የሰማኑ ቃል ሥጋ ለብሶ በኢትዮጵያ ምድር ይደር ክብር ለአንተ በረከቱ ለኢትዮጵያ ሕዝብ ሁሉ ይሁን በኢየሱስ ስም ብለህ ስማን